ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ይህ በአርሲ የኦርቶዶክስ እምነት ተከታዮችን ጭፍጨፋ ተከትሎ በጋዜጠኛዋ ለብፁዕ አቡነ ማትያስ ይድረስልኝ ስትል ያጋራችውን ጽሑፍ ሙሉን እንደሚከተለው እናስደምጣችኋለን። ጋዜጠኛዋ ጽሑፏን እንዲህ ስትል ትጀምራለች። ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ይፍቱኝ አባቴ ብራኪዮም ይድረሰኝ ትላለች ጋዜጠኛ መስከረም ጌታቸው። ቻናሉ ኢትዮ ማለዳ ነው። ትቀጥልና አንዲት የመንፈስ ልጆ የተጻፈ ይህንን ለመጻፍ ስንት ቀናት አሰብ ተጨነቅኩ። በዚህ አምላኬና በአምላክነቱ ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብሮ የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማስብ ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነት የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለነሱ መሳሪያ ላለመሆን ነበር ቅዱስነቱ። ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳንሆንባችሁ እንጨነቃለን። አስቀድሜም ለምጽፈው ነገር ይቅርታን እየጠየቅኩ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚች ቅድስት እያልን በምንጠራት አገር ኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን ለእርሶ 80 በተሻገረ ዕድሜ ይቅርና በእኛ በልጆቹ ዕድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቅቆ ስነ ልቦናውን ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ ዕድሜውን ሳይኖር በቁሙ እየሞተ ነው። ባጭሩ ዝለናል። ነገ የሌለው ሰው ሁነናል። ታዲያ በዚህ ወቅት ተገደን የሚሆን ወደ ቅድስት ቤተ ክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርስዎ በተለያየ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምዕመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምዕመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚህ ለቤተ ክርስቲያንስ ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አጉድሎ ምን ነስቷችሁ ይሆን? ቅዱስነቶ ከስልጣኖ ከፍታ የተነሳ እርስዎን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ ዕድል ግን እርስዎ ጋለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የመውቀስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጥንጥንዮስ፣ ብፁዕ አቡነ ኤልያስ ስዊድንና ብፁዕ አቡነ ዮናስ አፋር ሀገረ ስብከት፣ አቡነ ናትናኒዮስ፣ አቡነ ቄርሎስ፣ አቡነ ዘካርያስ፣ አቡነ እንድርያስ የመሳሰሉ እንባቸውና ሐዘናቸውን በእግዚአብሔር ፊት ይደርሳል ብለን የምንመካባቸው አረጋውያን አባቶች አሉን። ዛሬም በያሉበት ብሯኪያቸው ይድረሰን። ወደ ጽሑፌ ዋና ጉዳይ ልምጣና ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶሱ በሚመራው መዋቅር ተካቷል። ጠቅላይ ቤተ ክህነት ያውቃል። እዚህ የሚኖሩ ኦርቶዶክሳውያን አባት ነን ትላላችሁ። ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሲያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ እርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ አብያተ ክርስቲያን መንደዳቸውን፣ ምዕመናን ታቦት ይዘው በጫካው መሸሸጋቸውን ታውቃላችሁ። ይህንን ስንለዎት ልቤ እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለም ብዬ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልችልም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል።
ያኔም ያው ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖች 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ፣ የእናንተን መግለጫ አይሰሙም አያነቡም፣ ለመንግስት እንዳይሉ መሞታቸውን እንኳን አልሰማውም፣ መረጃ የለኝም ላለ መንግስት አባቴ ስጋ ለባሽ ነዎትና ፈተናውን እንረዳለው። የቅድስት ቤተክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቶ እርሶ ምእመን አይደሉም፣ ባለስልጣንም ነዎት። ምእመናን ሊጠብቁ የተሰጠዎት ስልጣን ነው፣ እንዲጠቀሙበት በልጅነት እየጠየቅኩ ያለሁት። እርሶ በዓለም የኦርቶዶክስ ክርስቲያኖች ቁጥር ሁለተኛ ከኦሪየንታል ደግሞ በብዛት አንደኛ የሆነች ቤተክርስቲያን መሪ ነዎት። ይህ ለእርሶ ትልቅ እድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደ ቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምእመኑ አባት አልባ ለማድረግ በምትሄዱት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን የምለው ለአርሲ ምእመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገ የኔ ዕጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቅሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር አንደኛ የፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆ ቢያሳውቁልን፣ ሁለተኛ ለልጆች ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ተጠርተው የኦርቶዶክሳውያን መከራ ገለጻ ቢያደርጉልን፣ ቢያንስ ዓለም መከራችንን ይወቀው። ሶስተኛ ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። አራተኛ ለተጎዱና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና መንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚል መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን እንጠይቃለን። የዕድሜ መግፋትና የጤና ድካም ቢኖርብዎትም እግዚአብሔር የሰጠዎትን መንፈሳዊ ስልጣን የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የህንፃ ምርቃት ባይወትም ይህን ለማድረግ አይደክመዎትም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያልሮጠ ሁሉ አሰራር እያለ ህግና መመሪያን እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ህግ ግን ከሰው ህይወት አይበልጥም። ካህናት ያላችሁት ምእመናን ስላለን ነው። አባቴ በቀረችዎት ዕድሜ ይህንን በማድረጎ የሚመጣበትን መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ እጠይቃለሁ። ቡራኪው ይድረሰኝ። የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 ዓመተ ምህረት። ጽሑፉ ሙሉ በሙሉ የጋዜጠኛ መስከረም ጌታቸው ነው። ለዛሬው በዚህ ቆየን። መልካሙን ሁሉ በመመኘት